የገለቴ ቡርቃና የደራርቱ ቱሉ የታሪክ ግጥምጥሞሽ። ዛሬ የአትሌት ገለቴ ቡርቃ ባለቤት ንብረቷን ሁሉ ወስዶ እገልሻለሁ በማለት እንዳስፈራራት ሁሉ የዛሬ 20 ዓመት ገደማ የጀግናው አትሌት ኮማንደር ደራርቱ ቱሉ ባለቤትም ንብረቷን በሙሉ ወስዶ ባዶ አስቀርቷት ነበር። ዛሬ ገለቴ ፍርድ ቤት ሁሉ ለእርሱ ነው የሚፈርደው በማለት ጠቅላይ ሚኒስትር አብይ ይድረሱልኝ በማለት የድረሱልኝ ጥሪ ብታሰማም እስካሁን ግን ምላሽ አላገኘችም። ተቃራኒ የዛሬ 20 ዓመት ገደማ አቶ መለስ የደራርቱን ባለቤት አስጠርተው ሀብታቸውን እኩል እንዲካፈሉ አስደርጓል። ዜና ምንጩ ዜና 24 ነው። ጉዳዩ እንዲህ ነው። ግማሹን ከወሰድክ በቂ ነው፣ ቀሪውን ግማሹን ግን መልስላት። አቶ መለስ ዜናዊ የቀድሞ የኢፌዴሪ ጠቅላይ ሚኒስትር። ጀግናው አትሌት ደራርቱ ቱሉ ከቀድሞ ባሏ የፍቺው ዝግብ ጋር ተያይዞ ቀድሞ ባሏ ንብረቷን በሙሉ ወስዶ ባዶ አስቀርቷት ነበር። በወቅቱም ደራርቱ ችግር ላይ ወድቃ ነበር። ደራርቱ አቶ መለስ ዜናዊ ድረሱልኝ ብላ ግን አልጠየቀችም። መለስ ግን ቀድሞ ስለ ጉዳዩ ሰምተው ደወሉላት። መለስ ነኝ፣ ቢሮ ፈልግሻለሁ ነይ ተባለች። የገጠማትን ችግር ሁሉ እንድትነግር ተጠየቀች። ደራርቱም ማፍራ ባሌ በደለኝ ከማለትም ተቆጠበች። ሆኖም አቶ መለስ ነገሩም እሷ ሳትነግር ሰምተው ስለነበረ እንደሰሙና ዝርዝሩን እንዲያስረዷት ጠየቋት። ከዛም ለደራርቱ ባል ተደወለ። መለስ ነኝ፣ ጠቅላይ ሚኒስትር መለስ ዜናዊ ነኝ። በድጋሚ ባሏ ስልኩን ደንግጦ ጣለ። ስልኩ በድጋሚ አቃጨለ። ተደወለ። መለስ ነኝ፣ አይዞ ተረጋጋ። የደራርቱ ባልም ተረጋግቶ ስልኩን አነሳ፣ አናገረ። ደራርቱ ጋር የገጠማችሁን ችግር ለመወያየት ፈልጌ ነው አሉ አቶ መለስ። በሰላም ተወያይታችሁ ብትፈቱ ይሻላል። ዞሮ ዞሮ በፍርድ ቤትም 50 በ50 ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮውን አፈልግሃለሁ፣ ሰው ልክልሃለሁ መኪና ይዞ እንዲመጣ። የደራርቱ ባል አረ ሁሉንም ብትውሰድ አሁኑኑ መልስላታለሁ፣ እኔ እኮ ተናድጄ ስለጣላን ብዬ ነው እያለ በድንጋጤ አቶ መለስ ዜናዊ ምላሽ ሰጠ። አቶ መለስ ዜናዊ አይ ሙሉ አይሆንም፣ ግማሹን ለአንተ ይገባሃል፣ ግማሹን ግን መልስላት፣ ያላንተ ድጋፍም አይመጣምና ነበር። ለማንኛውም ቢሮና እንወያይበታለን ተባለ። ያለ አንዲት መኪና ሁሉንም ንብረት መለሰልኝ። መለስ ዜናዊ ሁሌም ለወገኑ ለሕዝቡ የኖሩ ሰው ናቸው። ደራርቱ የመለስ ዜናዊ ቀብር ስነ ስርዓት ላይ ለኢቲቪ የተናገረችው እውነታ ነበር። ዛሬስ ከዓመት በኋላ ደራርቱን አርያ በመከተል በዓለም ታዋቂ አትሌት የሆነችው አትሌት ገለቴ ቡርቃ ባሏ በሕይወቷ ያፈራችውን ሀብት ላባኗን ጠፍጥፋ ያፈራችውን ንብረት ሁሉ ዘርፏት ድረሱልኝ ትላለች። አደባባይ የወጣሁት ሕዝቤ እንዲደርስልኝ ነው በማለትም ትማጽናለች። በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ሕዝቤ ያለሁበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው በማለትም ተማጽናለች። በ800 እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሬ እየፈረሰ ነውም ብላለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓ.ም ከቤት ጠፍቶም 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉም ተናግራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ውድድር ከአገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘችም ገልጻለች። ፍለጋውን ጀምራ ለፖሊስ ታስታውቅ ደውሎ ለምን ሲሜንት ታጥፊያለሽ? አርፈሽ የማትቀመጭ ከሆነ እገልሻለሁ እንዳላትም የተናገረችው ገለቴ በ2010 በእርሱ በኩል የክስ መጥሪያ እንደደረሳትም ጠቅሳለች። ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጫና ጋብቻው እንደፈረሰ ትናገራለች። ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሸጦ ስለነበር ጋብቻቸው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለች አትሌት ገለቴ ቡርቃ። አንዷ የቀረችው ቤትም በ2008 ውክልናው የተነሳበት ቤት እንደሆነ የጠቀሰችው አትሌት በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶችን ተሸጠውባት ባዶ እጇን መቅረቷም ተናግራለች። እናቱ እንዲኖሩባት የተሰጠውትን መንግስት የሰጠኝን ቤት እንኳን ለእናቱ ሽጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውም ሳልካፈል አንዷን የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትል ተናግራለች። እሱ ቀድሞ ሁሉንም አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከእሷ በተቃራኒ እንደሆነ ተናግራለች። ከዚህ አልፎም እንደሚያስፈራት ለፖሊስ
መልእክቷን ጠቅሳ ንብረትም እንዳገኝ አንድን ገንዘብ በሱ ስም እንዳያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ የተሸጡ መሆናቸውን ጉዳዩን ውስብስብ እንዳደረገው ገልጻለች። ይህ ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካልማግኘቴም በላይ ወደ ጎዳና ለመውጣት ከዚህም አልፎ ለሕይወቴ አስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ በማለትም ትማጸናለች። አደባባይ የወጣሁት ሕዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቶብኝ ተቀምጫለሁ። የአቅሜን ያበረከትኩላት አገሬና ሕዝብ ያለውበት ሁኔታ ይወቅልኝ በማለት በእንባ ጭምር ተማጽናለች። ይህ በዚህ እንዳለ ኢትዮጵያ አትሌቲክስ ፌዴሬሽን ሰኔ 3 2017 ዓ.ም በሰጠው ጋዜጣዊ መግለጫ የአትሌቶቻችንን ችግር በዘላቂነት ለመፍታት እንሰራለን ብሏል። ሰሞነኛው አትሌት ገለቴ ቡርቃን ጉዳይ በተመለከተ ጋዜጣዊ መግለጫ የሰጠው የኢትዮጵያ አትሌቲክስ ፌዴሬሽን ከአትሌቷ ጎን እንደሚቆም በዚሁ ጋዜጣዊ መግለጫ ላይ አስታውቋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት ኮማንደር ስለሺ ስህን ሁላችንም ከገለቴ ጎን ነን፣ ሚዲያ ላወቃቸው ሌሎች ገለቴዎች አሉ፣ እነርሱን ለመታደግ ፌዴሬሽኑ ስራዎችን ይሰራል ሲሉ ተናግረዋል። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር በበኩሏ አትሌት ገለቴን በቅርበት ስለማውቃት ገለቴ ላይ በደረሰባት በደል እጅግ አዝኛለሁ ብላለች። መንግስት ፍትህ እንደሚሰጣትም ከመጠየቅ ባሻገር እኛም የበኩላችን እንወጣለን በማለትም አትሌት መሰረት ደፋር ተናግራለች። እዚህም በኃላፊነት ላይ የመጣው ሴቶች አትሌቶች ላይ የሚደርሰውን ጥቃትና በደል እንዲቆም ለመስራት ነው በማለትም ተደምጣለች። የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባልና የኮሚሽኑ ንዑስ ኮሚቴ ሰብሳቢ አቶ ቢንያም ምሩጽ ሚዲያዎች ከስቱዲዮ ወጥተው ስራዎችን ቢሰሩ ኖሮ እንዲህ ያሉ ነገሮች አይፈጠሩም ብለዋል። አትሌቶች በስነ ልቦና ስልጠና ላይ ሲጠሩ የሚገኙት ጥቂቶች ናቸው ያሉ ሲሆን የአትሌቶችን ደህንነት ከማስጠበቅ ከሚዲያዎች ጋር አብሮ መስራት እንደሚገባም አሳስበዋል።